ካፍታ ቆይታ በኋላ ተመልሰናል። አሁንም ጨዋታችን እንደቀጠለ ነው። የዛሬው እንግዳችን ደግሞ ባሳለፍነው ሳምንት ያልተነገረ ሴትነት የሚል መጽሐፍ ለአንባቢያን ካቀረበው ደራሲ አመን ተስፋዬ ጋር ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እስቲ አሁን ደግሞ የሁሉም ጥያቄ ወደ ሆነ ጉዳይ እንግባ። አንተ ወንድ ሆነህ ሳለ ስለ ሴት ልጅ ለመጻፍ ምን አነሳሳ? እንዲሁም ወንድ ሆነህ ስለ ሴት መጻፍ ትንሽ አይከብድም? የመጀመሪያ ጥያቄው ያው ወንድ ሆነህ እንዴት ስለ ሴት ጻፍክ ነው። ያው እንግዲህ ምንም አይነት ምክንያት የለኝም። ያልተሞከሩ ነገሮችና ያልተደፈሩ ነገሮች መድፈር ስለሚያስደስተኝ ነው እንጂ ምንም አይነት ምክንያት የለኝም ስለ ሴትነት ለመጻፍ። አይከብድም ለተባለው ነገር ደግሞ በጣም ይከብዳል። ግን ያው አለ አይደል እኔ አንድ ነገር ይከብዳል ብዬ መተው አልችልም። እሺ በዚህ ስራ ላይ ያገዙ ሴቶች አሉ? አዎ ለዛውም በጣም ብዙ። መጽሐፉ ላይ ያሉ ካራክተሮች እውነተኛ ናቸው። በቃ ይሄ መጽሐፍ ተጽፎ እንዲወጣ ሁሉም ሰው የበኩሉን አስተዋጽኦ አድርጓል። ያው ሁሉም እውነት ናቸው ባይባሉ 80% እውነት ናቸው። እሺ በመጽሐፉ ላይ ያለው የአብርሃም ገጸ ባህሪ አማን ነው ማለት እንችላለን? እሱን አሁን እኔ መናገር አልፈልግም። አንባቢው አንብቦ እንደፈለገ ይረዳው። እሺ አማን አሁን በምን አይነት ሁኔታ ላይ ነው ያለው? አግብተሃል ወይስ ፍቅረኛ አለ? አሁን እኔ ለጊዜው ነጠላ ነኝ። ሚስትም ሆነ ፍቅረኛ የለኝም። አይገርምሽም? እንደምትደውይ እርግጠኛ ነበርኩ። ስራህን ስለምታውቅ ነው አይደል? ቆይ ለምንድን ነው ፍቅረኛ የለኝም ያልከው? እንዴ ይሄን ለመጠየቅ ነው እንዴ ደወልሽው? ቆይ ፕሮግራሙን ከናቴ ጋር እንደማየው ነገር የለ እንዴ? እንዴት እንደዚህ አይነት መልስ ሰጣለህ? ቆይ ምን እንድልሽ ነው የፈለግሽው? አንዴ ኢንተርቪውን ሰጥቻለሁ። በዚህ ጉዳይ ማውራት እኮ ምንም ጥቅም የለውም። በቃ እንደዚህ ብቻ ነው የምትለኝ? እሺ እና ታዲያ ምን ልበልሽ? እሺ በጣም ጥሩ። የሚያዋጣ ከሆነ ቀጥልበት። ደህና ደር። ደህና ደሪ። ምን የምርህን ነው እንደዚህ ያልከኝ ያለው? በቃ ደህና ደር ስትይኝ ደህና ደሪ አልኩሽ እና ምን አጠፋው? እሺ ይመች። ደህና ደር። ሰላም። በሰላም ነው በጧት የመጣሽው? አታስመስል። በእንዴ ተነሳስቼ በጧት ተነስቼ እንድመጣል ነበር ሐሳብክ? ለዛ አይደል ያሰስከኝ? ቆይ አንተ መች ነው እኔ ላይ ሳይኮን መጫወት የምታቆመው? እኔ ሳይኮ አልተጫወትኩብሽም። ራስሽ ነሽ በራስሽ ላይ የምትጫወቺው። እንዴት? እሱን ቤት ገብተን ብናወራ ይሻላል። አይ እኔ አልገባም። ለምን? ምክንያቱም አንተ ካልጋ ውጪ ምንም የምታውቀው ነገር የለም። እኔ ደግሞ ዛሬ በስርዓት ቁጭ ብለን እንድናወራ ነው የምፈልገው። አታስቢ፣ ዛሬ ምንም ነገር አይፈጠርም። እኔም እንድናወራበት ነው የምፈልገው። በይነ ግቢ። እንዴ ወዴ ልትሄድ ነው? የሆነች መጨረሻት ጉዳይ አለች እና እናወራ። እንዴ ምንድነው የምናወራው? እኔ እኮ ዛሬ መጣሁ ስለአወራክ ነው። ቀደም ግን ሁኔታሽ እንደዛ አይመስልም። አልቀለድኩም። እኔም እኮ አልቀለድኩም፣ የምሬን ነው። ስለዚህ በቃ አሁን እንድናወራ ነው የምፈልገው። ብዙ ማወቅ የምፈልገው ነገር አለ። ምንድነው ማወቅ የፈለግሽው?
መጽሐፉ ላይ ያለው አብርሃም አንተ ነህ? ይሄን ነበረ ማወቅ ፈልጋለሁ ስትይኝ የነበረው? ዝም ብለህ ያልከውን ብቻ መልስልኝ። ቆይ ይሄንን ማወቁ ለምን ይጠቅምሻል? እሱን ያውቃለሁ። አሁን የጠየቅኩን ብቻ መልስልኝ። አይደለም። እርግጠኛ ነህ? አዎ። እና ታዲያ አንተ አብርሃም ካልሆንክ መጽሐፉ ላይ የተገለጹት ገጸ ባህሪያት እውነት ናቸው ብለህ ልትል እንዴት ቻልክ? ይኸውልሽ ሲጀምር ገና አብርሃም አንድ ሰው አይደለም። እኔ ደግሞ እንደዚህ ያደረኩት ለመጽሐፉ ውበት ብዬ ነው። ሴቶችን ብዙ አረኩና ወንዱን አንድ ሰው ብቻ አደረኩኝ። በቃ የተጠቀምኩት ለመጽሐፉ ውበት ነው። ስለዚህ አብርሃም ማለት የብዙ ወንዶች ስብስብ ነው ማለት ነው? አዎ። እሺ መጽሐፉ ላይ ከተገለጹ ሴቶች ውስጥ ካንተ ጋር ቀጥተኛ ግንኙነት ያለው ካራክተር አለ? አዎ አሉ። እነማን እንደሆኑ ትነግረኝ ትችላለህ? ለምሳሌ ርብቃ እኮ ያንቺ ካራክተር ናት። ምን? ርብቃ ማለት እኔ ነኝ? አዎ። ከተወሰኑ የፈጠራ ታሪኮች ውጪ አብዛኛው ስላንቺ ነው የሚያወራው። ርብቃ ማለት እኮ በጣም ሞኝ የሆነች ሴት ነች። እና እኔ ሞኝ ነሽ እያልከኝ ነው? እንዴ ሞኝ? ቆይ ሞኝን እንዴት ተረድተሽው ነው? ሞኝ ነው እንዴት አድርጌ ልረዳው እችላለሁ? እስኪ አንድ ጊዜ ደግመሽ አንብቢውና ከዛ በኋላ እናወራበታለን። አንብቤዋለሁ። ድጋሚ ማንበብ አይጠበቅብኝም። ይኸውልሽ ከዚህ በፊት ስታነቢው ርብቃ መሆንሽን አታውቂም። አሁን ግን ገብተሽ ርብቃ መሆንሽን ስለምታውቂ ርብቃን በደንብ አድርገሽ አንብቢያት። ከዛ በኋላ ያው በደንብ ትረጃታለሽ። እና ደግሞ ሁሉንም ማንበብ አይጠበቅብሽም። የርብቃን ፓርት ብቻ ደግመሽ አንብቢው። እኔ ምለው ከሷ የምትፈልገውን ነገር አግኝተሃል አይደል እንዴ? ቆይ ለምንድን ነው ሁሉም ነገር ማጥፋት? ያው እውነታውን ከምነግራት በራሷ መንገድ ብታውቀው ይሻላል ብዬ ነው። እሺ ለምንድን ነው እንደዛ እንዲሆን የፈለከው? ያው ትንሽ የከበደኝ ነገር ለመጽሐፍ ግብዓትነት ነው የቀረብኩሽ ማለት ትንሽ ይከብዳል። ያ ነው ትንሽ ያዝ ያረገኝ። ቆይ ይሄ ነገር ወዴት እየሄደ ነው? ፍቅር ያዘ እንዴ? አንተ እኔ አማነኝ ፍቅር የሚይዘኝ? ሚኪ አታቀኝም ማለት ነው። ታዲያ ከዚህ በፊት አይቼው ማላውቀው ጸባይ ስታሳይ ምን ልበል? ልክ ነህ። አንተ እንዳልከው ፍቅር ይዞኝ ሳይሆን ያው አይደል እናቷን ስላስተዋወቀችኝ ድንገት ተነስቼ አልፈልግሽም ብላት የእናቷን ቀልብ መስበር ይሆንብኛል ብዬ ነው። ተው እባክህ፣ የእናቷን ቀልብ መስበር ከብዶ። ከዚህ በፊት የነበሩ ሴቶች እናት የላቸውም? የእነሱስ ቀልብ አይሰበርም እንዴ? ሚኪ አንዴ ቆይ ምን አድርግ እያልከኝ ነው? እኔማ እያልኩ ያለሁት የምትሄድ ከሆነ በጊዜ ሄድ፣ የምትቆይ ከሆነ ደግሞ ለዘላለም ቆይ እያልኩ። ያው የርብቃን ካራክተር ታምልብና ከዛም በኋላ የምትለውን ነገር ልስማትና ለአንዴና ለመጨረሻ ጊዜ ከህይወቴ እንድትወጣ አደርጋታለሁ። እሺ አነበብኩት። እኔና ርብቃ ምንድነው የሚያመሳስለን? ቆይ አንቺና ርብቃ ምንድነው የሚያለያያችሁ? ጥያቄን በጥያቄ መመለስን ተቀጥተኛ መልስ እንድትሰጠኝ ነው የምፈልገው። ጥያቄሽ እኔና ርብቃ ምንድነው የሚያለያየን ከሆነ አንቺና ርብቃ ምንም የምትለያዩበት ነገር የለም ነው መልሴ። የሚያለያያችሁ ነገር የለም? አዎ፣ ከስማችሁ ውጪ ምንም ልዩነት የላችሁ። በሁሉም ነገር አንድ አይነት ናችሁ። ይሄ ማለት አንተ አብረኸኝ የሆንከው እኔ በቀላሉ ስለምገኝ በጣም መሸወድ አይነት ሴት ስለሆንኩ እና ሞኝ ስለሆንሽ ነው እያልከኝ ነው? አዎ፣ ያው ግን ለመጽሐፌ ግብዓት እንድትሆኚ ስለምፈልግ ነው አብሬሽ የነበርኩት። ምን? የምርህን ነው? አዎ፣ በሚያሳዝን ሁኔታ ሁሉም ነገር ውሸት ነበር። እኔ ስለማፈቅርሽ አይደለም አብሬሽ የነበርኩት። እኔ እነን ማመን አልችልም። ሰርጋችን እኮ ቀጣይ ወር ነው። ዋናውን ነገር ረስቼው። ከዚህ በኋላ ሰርግ የሚባል ነገር የለም። እናትሽንም ስለ ሰርጉም ደግሞ ቃል የገባውላቸው ካንቺ የምፈልገውን ነገር እስካገኘ ድረስ ነው። ከዚህ በኋላ እኔና አንቺ ምንም አይነት ግንኙነት የለንም።
እዚህ ጋር መቆም አለበት። ቆይ ነው ለአንተ ፍቅር ከመስጠት ሌላ ያደረግኩ ነገር አለ? ምንም አላጠፋሽም፣ ምንም አላደረግሽም። ጥፋቱ የኔ ነው። ለሱ ደግሞ ይቅርታ ጠይቃለሁ። በቃ ህይወቴን አመሰቃቅለህ ስጨርስ ይቅርታ ብቻ ነው የምትለኝ? ያደረግከው ነገር በአራት ፊደል የምታስተካክለው ይመስልሃል? አያስተካክልም፣ ግን ደግሞ በቃ ዝም በለኝ። ከዚህ በኋላ አንተን ድምፅ መስማት አልፈልግም። ትሰማኛለህ? እኔ ላይ ባደረግከው ነገር ግን አንድ ቀን ዋጋህን ትከፍልበታለህ። እሺ? እውነቱም የማትገመት ሰው ነው። የትናንት ሁኔታን ሳየው ግን እንዲህ በቀላሉ አልፈልግሽ የምትላት አይመስለኝም። ነግሬህ እኮ ነበረ እኔ አላፈቅራትም ብያለሁ። አሁንም አመንኩ። ግን ስትነግራት ምን አለች? ያው የተለመደ ለቅሶ ነው። ሌላ ምን ይኖራል ብለህ ነው? እና ከዚህ በኋላ በቃ ተለያያችሁ ማለት ነው? በእኔ በኩል ጨርሻለሁ። እሷ ግን ትንሽ ማስቸገሩ አይቀርም። እና ምን ለማድረግ አሰብክ? ያው ለ15 ቀን ስልኬን አጥፍቼ ከከተማ ወጣለሁ። ይሻላል? አዎ፣ ምን አማራጭ አለኝ ብለህ ነው? ደግሞ በዛ ላይ ደግሞ ብዙ ሚዲያዎች ኢንተርቪው እናድርግ እያሉኝ እያስቸገሩኝ ነው። ከነሱም ደግሞ እገላገላለሁ። አይ እንደዛ ከሆነ አሪፍ። እና መቼ ለመሄድ አሰብክ? ነገ ትኬት ቆርጫለሁ። ነገ በጠዋት እሄዳለሁ። አሪፍ። እኔ ምለው ሰርጋችን ቀጣይ ወር ነው ስትሉ አልነበረ እንዴ? ምን ነው እስካሁን ድረስ ዝም አላችሁ? ሽማግሌ ማይለክ እንዴ? የምን ሽማግሌ? የምን ሽማግሌ? ቆይ ሽማግሌ ሳይልክ ነው እንደሚያገባሽ? እኔ እኮ ገጠር ላሉት ዘመዶቻችን ተናግሬያለሁ። እናንተ የምትሉትን ቀን እየጠበኩኝ ነው እኮ። እንዴ ማዬ፣ ለዘመዶቻችን እንዳለ ተናግረሻል እንዴ? አዎ። ለምን? ምን ማለት ነው ለምን? ሽማግሌ ሲላክ እኮ ከጎን የሚሆን ዘመድ ያስፈልገኛል። ቢሆንም ከመናገርሽ በፊት ለእኔ ልታሳውቂኝ ይገባ ነበር። ደግሞ ለአንቺ ለምንድን ነው ማሳወቅሽ? ቆይ ያልሰማሁትን የተፈጠረ ችግር አለ እንዴ? አደራሽን ልጅ፣ ሰርጉ ቀርቷል እንዳትይ። ኧረ እማዬ ምንም ችግር የለም። ትክክለኛ ቀኑ ሳይታወቅ ከምጠሪያቸው ያው ሲታወቅ ብጠሪያቸው ይሻላል ብዬ ነው። አሁንም እኮ አልጠራኋቸውም። ዝም ብዬ ሀንዬ ሽምግልና ስለሚላክላት ተዘጋጁ ነው ያልኳቸው። እንደዛ ከሆነ ችግር የለም። እሺ በቃ እኔ ገብቼ ልተኛ። ምን ነው ትንሽ አትጫወችም? ማን? አይ ደክሞኛል፣ በቃ ልተኛ። ደህና ደሪ። እሺ ደህና ደሪ። በቃ እሺ ደህና ደሪ። ዘንድሮ መቼስ የማይሰማ ጉድ የለም። ደግሞ ምን ተፈጠረ? ያሰልፍ ልጅ እኮ ከተጋባች ገና 3 ወር ሳይሞላት ትዳሯን በትና መጣች። ምን? የምርሽ ነው ማዬ? ቆይ በምን ምክንያት ነው? ጥጋብ ነዋ። ሌላ ምን ይሆናል? እዚህ ሰፈር ውስጥ ማውደልደል ለምዳ ስርዓት ያለው ኑሮ እንዴት ትኖር? ኧረ ማዬ እንደሱ አይባልም። እውነቴን ነው። ሲጀምር ዱርዬነት ለምዳ እንጂ በ3 ወር ውስጥ ትዳር ሊያስፈታ የሚችል ምን ነገር ይገጥማታል? እሱም በሷ ቦታ እስካልሆነ ድረስ ምንም ነገር መወሰን አንችልም። ግን በጣም ነው የምታሳዝነው። እሷ ምንም አታሳዝነኝ። እኔም ማዝነው ለዛች ላሰለፍ ነው። የልጄን ወጋየሁ ብላ ደስታዋን እንኳን በወጉ ሳታጣጥም ነው እኮ ፈታ የመጣችው። በዛ ላይ ደግሞ እኮ የ2 ወር እርጉዝ ናት። ምን? የምርሽን ነው? እንደዛ ከሆነ ከአቅሟ በላይ የሆነ ችግር አጋጥሟት ነው እንጂ ዝም ብላ እንኳን ትዳሯን አትፈታም። ምንም አልሆነችም። ጥጋብ ነው። ሲጀምር እኛ 20-30 ዓመት በትዳር የቆየ ነው
ችግር ሳይገጥመን ቀርቶን ይመስልሻል? ግን ትዳር ትዕግስትን ይፈልጋል። በዛ ላይ ደግሞ ሰው አፍ ውስጥ ላለመግባት መጠንቀቅ አለብሽ። እና ቆይ ሰው ምን ይለኛል ብላ መሞት አለባት? አረ ድብን ትበል። በቁሟ እናቷን ከምታዋርድ ብትሞት ነው የሚሻላት። ቆይ እኔ በሷ ቦታ ብሆን እንደዚህ ትይኝ ነበር? በስመ አብ ወልድ። አንቺ ምን አይነት ሟርት ነው የምታሟርችው? ሁለተኛ እንደዚህ አይነት ነገር ስታወሪ እንዳልሰማሽ። እማዬ ምሳሌ እኮ ነው። ለምሳሌም ቢሆን እንዲህ አይነት ነገር እንድታነሽብኝ አልፈልግም። ትሰሚኛለሽ? እኔ እንዳሰለፍ ጠንካራ ሴት አይደለሁ። እንደዚህ አይነት ነገር ያረግሽ ቀን በቁሜ እንደቀበርሽኝ ነው የምቆጥረው። Honey, you need it. Honey, indeed. Letty! Letty! ሄሎ አት ምን ሆነ ነው እንደዚህ የጠፋው? ምን ነው ሰላምታም የለም እንዴ ዛሬ ደግሞ? ሰላምታ መስጠት እኮ ሰላም ሲኖር። ምን ነው የተፈጠረ ችግር አለ እንዴ? አዎ በጣም ትልቅ ችግር ተፈጥሮ። ምንድነው ንገረኛ። በስልክ ለመንገር አይመችም። ቆየት ነህ? ቤት ነኝ። በቃ መጣው። እንዴ በአሁኑ ሰዓት መሽቷል እኮ። ቢሆንም የግድ ዛሬ ተገናኝተን ማውራት አለብን። ለዛ ነው። እሺ በቃ ና። እሺ ምንድነው ልነግረኝ የፈለከው? በጣም ትልቅ ችግር ተፈጥሮ። እሱንማ ቀደም ነገርከኝ። አሁን እንድትነግረኝ የምፈልገው መናገር የፈለከው ነው። የምነግርህ ነገር ትልቅ ስለሆነ ራስህን አዘጋጅ። ሚኪ ለምንድነው ቆይ ዝም ብለህ ማትናገረው? እሺ በቃ እነግርሃለሁ። ሀና ራሷን አጥፍታለች። እኔ ነኝ የገደልኳት። ቆይ
እንደዚህ እንደሚፈጠር መገመት አቃተኝ። ቆይ እንዴት እባክህ አማን ተረጋጋ። ምንም የሚረጋጋው ነገር የለም። እንደውም መሄድ አለብኝ። ወዴት ነው የምትሄደው? ናና ቤት። ምን ታረጋለህ? ናና ከዚህ በኋላ ደግሞ እኔ ገዳዩ እንደሆንኩኝ ለእናቷ እናገራለሁ። ያማል እንዴ? አያመኝም። ተገቢውን ቅጣት ማግኘት አለብኝ። ልቀቀኝ። አለቅም። አማን አታስቸግረኝ። አሁን አርፈህ ተቀመጥ። ልቀቀኝ አልኩህ። ተቀመጥ በእናትህ አማን። እሺ በለኝ። ና ቁጭ በል። እሺ አሁን ውስጥ ገብተህ ለምን አትተኛ? እዚህ ነው የምተኛው። ስማኝ፣ አንድ በውስጤ እስከ ዛሬ ደብቄ የያዝኩትን ሚስጥር ልንገርህ። የምን ሚስጥር? ሀናን በጣም ነበረ የማፈቅራት። ይሄን አንተ ታውቃለህ? አታውቅም። በቃ ሀና ለእኔ ህይወቴ ውስጥ ካሉ ሴቶች በሙሉ ትለያለች። በጣም ጥሩ ሰው ነበረች። ግን እኔ ይህንን ማየት አቃተኝ እና እኔ ሰው ነኝ ወይ? ላትመለስ እኮ ጥላኝ ሄደች። እና ለምንድን ነው አልፈልግሽም ያልከው? ኢጎ ታውቃለህ? እሷን አፈቅርሻለሁ ብሎ ከመቀበል እኔ ውስጥ ያለው የተሳሳተ ማንነት በለጠብኝ። ደግሞ የሚገርም ነገር
እንደማትመለስ እኮ ነው እያወቅሁ ደግሞ የሚገርም ነገር እንደምትመታ እርግጠኛ ሁኜ ለዘላለም ላትመለስ ከኔ ራቀች። ወይኔ አማን። እሺ በቃ አሁን ገብተህ ተኛ። እንደውም ታውቃለህ አልተኛም፣ ሂጄ ነው የምጠጣው። የት ነው የምትጠጣው? አርፈህ ተቀመጥ። ረፍ ብለኝ ቢሆን ኖሮ የሰው ነፍስ ስታተርፍ ነበር። አይ ሁላችንም አስመሳዮች ነን። አንተም አስመሳይ ነሽ፣ አስመሳይ። ሁላችንም አስመሳይ ነን። ምን ሆነ ነው ልጄ እንዴ ጠፋኸው? እጮኛም አይደለች እንዴ ሞተችው? ምን ሆነ ነው? 3 ሳምንት እኮ ሆነ። ለስራ ጉዳይ ከሀገር ወጥቼ ነው። አረ ምንም ይቅርታ የሚያስጠይቅ ነገር የለውም። ምን ይቅርታ የሚያስጠይቅ ነገር አለና ነው? ቆይ ግን በምን ምክንያት ራሷን እንዳጠፋች የታወቀ ነገር አለ እንዴ? እስካሁን ምንም ነገር የለም። እንደውም ሁሉም ነገር ግራ ግብት ነው ያለኝ። ሰው እንዴት ከአንድ ወር ወዲያ ሊያገባ እየተዘጋጀ የ2 ወር ጉዞና እንዴት ራሱን ሊያጠፋ ይችላል? የምር ይሄ ለእኔ እንቆቅልሽ ነው የሆነብኝ። እንዴ ሀና እርጉዝ ነበረች እንዴ? አዎ። ምን ነው አታውቅም ነበር እንዴ? እንዴ ወይ ተጣልታችሁ ነበር? አልተጣላንም። እርግጠኛ ነህ? አዎ። እንደውም ወደ ውጭ ሲሄድ እሷ ነበረች የሸኘችኝ። ቆይ አንድ ጥያቄ ልጠይቅህ? ይቻላል፣ ጠይቁኝ። በምን ምክንያት እንደሞተች ታውቃለህ? እኔ ነኝ የገደልኳት። ልጄን እኮ በሆዷ ይዛ ነው የሞተችው። አየህ፣ የልጄም ሚስቴም ገዳይ እኔ ነኝ የገደልኳት። ኧረ እረፍ። ምን እየሆንክ ነው? ዋሻው እንዴ? አልዋሻውም። ሆዷ ውስጥ እስካለው ጽንስ በእኔ ምክንያት ነው ራሷን ያጠፋችው። እኔ ነኝ ገዳይዋ። አንቄ ባልገላትም የገደልኳት እኔ ነኝ ገዳይዋ። ቆይ ሻው ምን ይሁን ነው የምትለው? በቃ አለፈ እኮ። እኔ ጋር አላለፈም። እኔ ጋር ዛሬም አዲስ ነው። ቆይ እሺ፣ በዚህ ሁኔታ እስከ መቼ ነው የምትቀጥለው? ህይወቴ እዚህ ምድር ላይ እስካለ ድረስ፣ እሷ ወደ ሄደችበት እስከሄድ ድረስ እንደዚሁ ነው የኔ ህይወት የሚቀጥለው። በቃ እሺ፣ አሁን ተረጋጋና ግባና ተኛ። አልገባም። ለምን? እዛ ነው ስተኛ ትዝ ትለኛለች፣ ትናፍቀኛለች። እና ምን መሆን ፈለግ? እንደውም አልተኛ፣ መጠጣት ነው የምፈልገው።
ወይ በዚህ ሁኔታ እስከመቼ ነው እንደዚህ የምንቀጥለው? ከዚህ በኋላ ምንም ቢፈጠር እሷ ተመልሳ አትመጣም። ያንተ እንደዚህ መሆን ምንም የሚለውጠው ነገር የለም። ስለዚህ ስለ ወደፊቱ ነው ማሰብ ያለብን። እኔም እኮ መረጋጋት ሳልፈልግ ቀርቼ አይደለም፣ ግን በቃ አልቻልኩም። መረጋጋት አቃተኝ ትላለህ እንጂ አንተ ከዚህ ስሜት ለመውጣት እኮ ምንም ነገር አልሞከርክም። እሺ አሁን ካለሁበት ስሜት ለመውጣት ምንድነው ማድረግ ያለብኝ? ለምሳሌ በፊት የምታረጋቸው ነገር ጽሁፍ ምናምን መጻፍ። እሱን እንኳን አሁን ማድረግ አልችልም። ለምን? ምክንያቱም ሳልሞክር የቀረው ይመስላል። ሞክሬያለሁ፣ ግን ጽሁፍ ለመጻፍ አይምሮዬ መረጋጋት አለበት። ለምን አይምሮ እስከሚረጋጋት ትጠብቃለህ? የሚያረጋጋህን ሀሳብ ብጽፍ አይሻልም? የሚያረጋጋ ሀሳብ ስለ ሀና ነው። አብራችሁ ብትሆኑ የምትኖሩትን ህይወት እያሰብክ ለመጻፍ ሞክር። እንዴት ማታ ብዙ ጻፍክ እንዴ? አዎ ጽፌያለሁ። እንዳሰብከው አሪፍ ነገር ጻፍክ? ማታ ብዙ ጻፍክ እንዴ? እንዳሰብከው አሪፍ ነገር ነው የጻፍከው? ያው እንደመጀመሪያ ምንም አይደለም። ስለዚህ ዛሬ ማታም ትጽፋለህ ማለት ነው? ምን ወክ
ቆይ ምንድነው እየተካሄደ ያለው? ሀና ሞታለች አልተባለም እንዴ? ሞተች የተባለ ውሸት ነው? ኧረ እኔም ግራ እኮ ነው የገባኝ። እንዴ ይሄ ደግሞ ምን ማለት ነው? እንደ ሞተች የነገርከኝ አንተ አይደለ እንዴ? እንደ ሞተችማ በጣም እርግጠኛ ነኝ። ለምን እርግጠኛ ሆንክ? ቀብሯ ላይ ነበርኩ እኮ። አንተ ደግሞ መቃብር ስፍራዋን አይተሃል አይደል እንዴ? እሺ ዛሬ ያየናት ሴት ማን ናት? እሱን አላውቅም። ምናልባት መንታቷ ትሆናለች። መንታታና ይላት። እሱ እንዴት እርግጠኛ ልትሆን ቻልክ? ሀና ያላወቀች ማን ያውቃል? እሱንማ እርግጠኛ ነኝ። እንዴት? ምናልባት መንታት እንዳላት ሀና ላታውቅ ትችላለች። ምን? ሀና ያላወቀች ማን ሊያውቅ ይችላል? እናቷ ናት። ኧረ እኔ መንታ ልጅ የለኝም። አንድ ልጅ ሀና ብቻ ነች። እሺ ቆይ ማዘር እባክዎትን እርግጠኛ ሆኜ ያስቡ። ምን ነው ተረጋግቼ የማስበው? እየጠየቃችሁኝ ያላችሁት እኮ ከማህፀኔ ስለወጣቸው ልጅ ነው። እሺ ሀናን የምትመስል የእህት ልጅ ወይም ደግሞ ዘመድ አሉት? ኧረ የለም። ቆይ ምን ተፈጥሮ ነው ይሄ ሁሉ ጥያቄና መልስ? አይ ምንም የተፈጠረ ነገር የለም። ያው ዝም ብሎ ለማወቅ ያህል ነው። ተው ልጅ አትዋሽኝ። የሆነ ነገር እንደተፈጠረ እርግጠኛ ነኝ። ቆይ ምንድን ነው? ያን ያህል ትልቅ ነገር አይደለም። ጊዜው ሲደርስ ነግሮታለሁ። እንዳላችሁ። ቆይ ሀና መንታ እህት ከሌላት ልጅቷ ማን ናት? እኔ ሁሉም ነገር ግራ እየገባኝ ነው። ቆይ እንዴ ምን እየተካሄደ ነው? እሱ ነገር እኔም ግራ ገብቶኛል። እንዳየዋት ከሆነ ካለባበሷ ውጪ ቁጭ ሀናን ነው የምትመስለው። እናቷ እንደነገሩን ከሆነ ደግሞ መንታት የላትም። ታዲያ ይሄ ምን የሚናገር ይመስላል? ምንድን ነው የሚናገር? ልጅቷና ሀና አንድ ሰው ናቸው። ዶክተር ቆይ ለምንድን ነው ህክምናውን ማትጀምሩለት? ህክምናውን ለመጀመር ገንዘብ እንደሚያስፈልግ ነግረንሽ ነበር። አንቺ ግን እሱን ማድረግ አልቻልሽ። የለኝማ ብርኬት ላምጣ። ባይሆን በዚሁ ለቀን ውስጥ ፈላልጌ እንደምንም አምጣለሁ። አሁን ብቻ ዝም ብላችሁ አክሙት። አይ እንደሱ እንኳን ማድረግ አንችልም። ለምንድን ነው የማትችሉት? ቆይ ብር አልተከፈለም ብላችሁ ስትሞት ዝም ብላችሁ ልታያት ነው እንዴ? ለምን ትሞታለች? ለህክምና የሚያስፈልጋትን ብር ካመጣሽ እኮ እናክማታለን። ሰውዬ አትሰማም እንዴ? አሁን ላይ ምንም ብር የለኝም እያልኩ እኮ ነው። እንደዛ ከሆነ ዛሬ ወደ ቤት ይዘሻት ሂጂና ሌላ ቀን ብር ስታገኝ ይዘሻት ትመጫለሽ። ቆይ እሺ ብር እስካገኝ ድረስ እንዴት ልትሆን ነው? ባለፈው በሳምንት 3 ዲያሊሲሱን ማድረግ አለባት ስትሉ አልነበር እንዴ? እሱማ ብዬሽ ነበር፣ ግን ህክምናውን ለማግኘት የግዴታ መክፈል ይኖርብሻል። እንዴ መች ብር አልከፍልም አልኩኝ። ያሁኑን በብድር አክሟትና በቀጣይ ግን አንድ ላይ ከፍላለሁ ነው ያልኩት። አይ እንደዛ እንኳን ማድረግ አንችልም። ይሄ ምን አይነት ጆዋናም የሆነ ሰውዬ ነው በእናታችሁ? ቆይ ምን አለበት ብትተባበረኝ? ይቅርታ አሁን ብዙ ስራ ስላለብኝ ውጪልኝ። አረ እሺ እወጣልሃለሁ። ገንዘብ አይደለም የምትፈልገው? ችግር የለውም ገንዘቡን ይዤ ልመጣለሁ። ጆዋና አባት በእናትህ አንዴ ስልክ ታስደውለኛለህ? ዘግቶብኝ ነው። ምን ገጠመሽ እህቴ? አንዴ እሺ የሚበላ ነገር መስራልሽ? አይ ምንም አልፈልግም፣ ትንሽ ልቆይ። እሺ በቃ አረፍታለሁ። እሺ ግን እህቴ ዛሬ ብር ከየት አምጥተሽ ነው ያሳከምሽኝ? እኔ ጋር እኮ ሁሉም ነገር በዱዓ ነው። ዱዓ እናደርጋለን፣ ሁሉም ነገር ያስተካክላል። የምሬን እኮ ነው። ቆይ ጠዋት ምንም ብር የለኝም ስትይ አልነበር እንዴ?
እንዴና ጠዋት ነው ጠዋት ገንዘብ አልነበረኝም ማለት ከሰዓትም አይኖረኝም ማለት ነው እንዴ? በዚህ ቅስፈት ቆይ 10,000 ብር ኬት ታመጫለሽ? ኬት የሚምጣ ኬት ዋናው መገኘቱ ነው አይደል እንዴ? አይደለም እኔ ራስሽን ችግር ውስጥ እየከተትሽ መታመጪውን ብር አልፈልግም። አታስቢ ሲስተራ፣ እኔ ምንም ችግር ውስጥ አልገባም። ሲጀምር እኔ ሁሉን ነገር በዱዓ ነው ማስተካከለው። እሺ ፍቅር፣ እኔ እኮ አቅሻለሁ ለሰው ብለሽ ራስሽን ችግር ውስጥ እንደምትከቺ። ለእኔ ብለሽ ግን ችግር ውስጥ ገብተሽ ከሆነ ይሄን ገንዘብ የምታመጪው ማሚ ትሙት ሕክምናውን ነው ማቋርጠው። ኧረ እባክሽ ጨዋታ ነው እንዴ ያሹ? ሲጀምር አንቺን ለማዳን ምንም ነገር አደርጋለሁ። መክፈል ያለብኝን መስዋዕትነት ከፍዬም ቢሆን አደንሻለሁ እኮ። ራስሽን ችግር ውስጥ ሳትከቺ ነው። እሱን እንኳን እርግጠኛ ነኝልሽ። እኔ ሞቼ አንቺን ማዳን ካለብኝ እንኳን ራውኝ አደርገዋለሁ። ሄሎ ሚኪ፣ የት ነህ? ከሰፈር እየወጣሁ። አይ የሚመች ከሆነ እንድንገናኝ ፈልጌ ነበር። ምን ነው በሰላም? አዎ በሰላም ነው። አንድ የማማክር ጉዳይ ስላለኝ ነው። አንተ የት ነህ? አሁን ቤት ነኝ፣ ግን መውጣት እችላለሁ። አትውጣ፣ በቃ እኔ ቤት እመጣለሁ። እሺ በቃ ቶሎ ና። ስለ ልጅቷ ማንነት ለማጣራት ወስኛለሁ። ይሻላል? አዎ ካየኋት ጊዜ ጀምሮ ምንም አእምሮዬ ከሷ ውጪ ማሰብ አቅቶታል። ማን እንደሆነች እሷን ራሷን አግኝቻት ማረጋገጥ ፈልጋለሁ። ቆይ ሀናና ልጅቷ አንድ ሰው ናቸው ብለን የምታስበው? አዎ እኔ እንደዛ ነው የማስበው። ግን ደግሞ ይህንን ነገር ለማረጋገጥ የግድ አንዴ እሷን ላገኛት ፈልጋለሁ። ቆይ ሻን የት ብለን ነው የምንፈልገው? ለጊዜው ያለን አድራሻ ያው ያየናት ቦታ ነው። ያና ፎቶ ስላለን እየዞርኩኝ እጠይቃለሁ። እሺ በቃ እንሂድ። እሺ እንሂድ።
በቃኝ። ያን ደግሞ ለራስሽ ቢ እንዴ መች በልተሽ ነው የሚበቃሽ? ዝም ብለሽ ቢሱ ወጪና ይሄንብለሽ። የምር እህቴ በጣም ነው የበቃኝ አንቺ ቢ እኮ ይሄ መጨረሻ ነው እሺ ብለሽ እንብለሽ። ከዚህ በኋላ ግን ምንም ብትኝ አልጎርስልሽም። እሺ ቋልኩሽ። እንዴ አንቺ ቢ እንጂ አይ ባክሽ ልል ነው የጠገብኩት። እሺ ቆይ አንድ ማውራሽ ነገር አለ። ምንድነው እሱ? ብቻ የተለመደ ሮሮሽ ልታወሪብኝ ከሆነ ይቅርብኝ። ይሄ ኮሮሮ አይደለም። ቆይ እህቴ ለምንድን ነው እውነታውን መቀበል የከበደሽ? ሴትዮ ምንድነው የምታወሪው? ለሕክምና የተጠየቅነውን ገንዘብ ከመጣን ንቅለ ተከላው በሰላም ይጠናቀቃል ብለውናል አይደለ? ምንድነው ተከራሽ የምታበዡ? አዎ ግን ለንቅለ ተከላው የተጠየቅነው ብር እኮ በጣም ብዙ ነው። ቆይ 1.5 ሚሊዮን ብር ኬት ነው የምናመጣው? እሱ ያንቺ ጉዳይ አይደለም። እኔ ኬትን ብዬ አመጣለሁ አልኩሽ አይደል እንዴ? ለምንድነው የማትሰሚው? እባክሽ ፍቅር የማይመስል ነገር አታውሪ። አንቺ ነሽ የማይመስል ነገር ያወራሹ። ለሕክምና የሚያስፈልገውን ገንዘብ እንደምንም ብዬ እፈልጋለሁ አልኩሽ አይደል? በቃ መኝኝ። ድጋሚ በዚህ ጉዳይ እንድናወራ አልፈልግም። ምንድነው? አላወቅሽኝም? አውቄያለሁ። ታዲያ ምን ሆነክ ነው እንደ ፋርማሲ ባብሳው ላይ እንደዚህ የምትጠመጠም? የምርሽን ነው? አውቀሽኛል? አውቄያለሁ አልኩ አይደል እንዴ? ምንድነው ያልተዘመረ ነው ያልተነገረ ሴትነት ምናምን የሚለውን መጽሐፍ የጻፍከው አንተ አይደል? ቆይ በሱ ብቻ ነው የምታውቂ? ታዲያ ሌላ በምን እንዳቀፈለክ? እባክሽን ሀና ማስመሰሉን ተይ። ሀና ደግሞ ማናት? ደግሞ ይሄ ምን የሚሉት ጅንጀና ነው? አረ ምን አይነት ጅንናም የሆነ ሰውዬ ነው? አሁን ዞር በል በእናትህ ልሂድበት። በእናትሽ ሀና 5 ደቂቃ ስጭኝና የሆነ ቦታ ቁጭ ብለን እናውራ። 5 ደቂቃ አይደለም 5 ደቂቃ 5 ሰከንድ አልሰጥም። አሁን ዞር በል። ሄሎ ከሰው ጋር ነኝ። መልሼ እደውልልሃለሁ። ባይሆን በቃ ሌላ ጊዜ እንገናኛለን። አሁን ግን በጣም ነው የምቸኩለው። ስልኬ ልጻፍልህና ተደዋውለን እንገናኛለን። እሺ 09 እኔ ልጻፍልህ። ያልታሰበ ሲሳይ ይሉታል ይሄ ነው። አሁን በቃችን ሽጬ የሳምንት ደግሞ መታከሚያ ይሆነኛል ማለት ነው። ሃይ ጓደኛዬ፣ ሀናን አገኛለሁ ብለህ ሄደህ ጭራሽ ስልክን አሰርቀ መጣ። አሁንስ ሀና ለመሆኗን አረጋግጥክ? አላመንኩም። እንደውም ዛሬ የተፈጠረው ነገር ሀና እንደሆነች እንዳስብ ነው ያደረገኝ። እንዴት? ታውቃለህ፣ ዛሬ ያሳየችኝ ማንነት የተጠና ማንነት ነው። ፍጹም ከሀና ጋር ተቃራኒ። ይሄ ደግሞ ሆን ብላ ሀና እንዳልሆነች እንዳስብ ያደረገችው ነገር ነው። ቆይ እንደዚህ እያልክ ለምንድን ነው ራስህን የምታታልለው? ሀና ሞታለች፣ አምነህ ተቀበል። እሺ ከዛስ? ያየሁትን ነገር እንዳላየው እርግፍ አድርጌ ልተው? አዎ፣ ስለ አዲሷ ልጅ ማጣራት ምንም አይጠቅምም። እሺ አይጥቀመኝ። ቆይ እሺ እንዴት ነው ምንም እንዳልተፈጠረ አድርጌ መርሳት የምችለው? እሱን አላውቅም፣ ግን የግድ ከዚህ ጉዳይ መራቅ አለብን። አልችልም። ይህንን ነገር መጨረሻውን ሳላቅ መተው አልችልም። እሱን እንደፈለግ። እኔ ሀሳብ ከመስጠት ውጭ ምንም ማድረግልህ ነገር የለም። ለሀሳቡ አመሰግናለሁ። ደግሞ እኔ ልክ እንደሆንኩ አሳያለሁ።
ያው ልስልክ ከዚህ በኋላ ግን በምንም አይነት ሁኔታ እንድታባረኝ አልፈልግም። አይ ከዚህ በኋላ አልፈልገውም። ስልኩ ያንቺ ነው። ኧረ ሙድ መያዝ። ይኸውልህ ጊዜ ስልክህን ፈልግ አይደል እንዴ ስታባረኝና ስታሯሩጠኝ የነበረው? አይደለም። እና እሺ ምንድነው? አንቺን ፈልጌ ነው። አንቺን ይላል እንዴ መጅኑን የሆነ ሰውዬ? ደግሞ እኔን ለምንድን ነው የምትፈልገኝ? እሱን የሆነ ቦታ ተቀምጠን እናውራ። ምንም መቀመጥ መነሳት የሚባል ነገር የለም። ምትነግረኝ ከሆነ እዚህ ጋር ንገረኝ። እባክሽን 5 ደቂቃ ስጪኝና ቁጭ ብለን እናውራ። አሁን ለምን እንደፈለግከኝ ንገረኝና ልሂድ በእናትህ፣ እኔ ስራ አለብኝ። ከዛ በፊት ስምሽን ንገሪኝ። ደግሞ ስሜ ምን ያደርግልሃል? ከምናወራው ነገር ጋር የሚያገናኘው ነገር አለ? አዎ አለ። እሺ ስሜ ፍቅር ይባላል። ቆይ ፍቅር ትክክለኛ ስምሽ ነው? አይ ቅዳሜና እሑድ ደግሞ የምጠቀምበት ሌላ ስም አለኝ። አንተ ያማል እንዴ? አሁን ምን እንደሆነ ተናገርና ልሂድበት። እሺ አንዴ ስልክሽን ልዋሰው። የቱን ስልክ? ያው እንዴ እያሳለፍሽ እዩ። ማናት እቺ ደግሞ? አሁንም እያስመሰልሽ ነው አይደል? አቦ በእናትህ እኔ ማስመሰል ምናምን አይመቸኝም። ሁሉ ነገሬ ፊት ለፊት ነው። ንገረኝ ማናት? እሺ ማስመሰል ማቺ ከሆነ ለምንድን ነው ሀናነትሽን በአርቲፊሻል ማንነት የምትደብቂው? ደግሞ ይሄ ምን ማለት ነው? ቆይ መናገር የምትፈልገውን ለምን በግልጽ አማርኛ አትናገር? እሺ በሚገባሽ ቋንቋ ልጠይቅሽ። ቆይ አንቺ ሀና ነሽ አይደለሽም? እኔ ልጠይቅህ፣ ሀና ማናት? ታሪክ በጣም ነው የሚያሳዝነው። ግን ደግሞ እኔ ልረዳ የምችለው ነገር ምንም የለም። ምክንያቱም ስለምታወራው ነገር ምንም ማውቀው ነገር የለም። በጣም ነው የሚገርመው። እኔና ልጅቷ እኮ በጣም ነው የምንመሳሰለው። ግን ቆይ እህቴ ናት እንዴ? ምናልባት ትሆን? እኔ አላውቅም። ግን ምናልባት የሚያቅሰው አንድ ሰው ሊኖር ይችላል። ማን ነው እሱ? የሀና እናት። የሀና እናት? ስለኔ ያውቃሉ እንዴ? እኔ እንጃ፣ እሱን አላውቅም። ሂደን ግን መጠየቅ እንችላለን። እና የት ነው ያሉት? እዚሁ አዲስ አበባ ናቸው። እና እሺ አሁን እንሂድ። አሁን? አዎ ምን ጣጣ አለው? ና ተነስ እንሂድ። እሺ ማዘር እንዴት ናት? ማዘር ልጄ ሀኒዬ ሀኒዬ ልጄ የኔ ልጅ አንቺ ነሽ ሀኒዬ? ማዘር እኔ ሀና አይደለም ፍቅር ነኝ። ፍቅር? አዎ ከልጆት ጋር በመልክ መሳሰላለሁ እንጂ እኔ ግን ልጆት አይደለሁም። እንዴት ታዲያ ከልጄ ጋር መመሳሰል ቻልሽ? ልጄ ካልሆንሽ? እኔም እሱን ለመጠየቅ ነው ወደዚህ የመጣሁት። እኔን ደግሞ ምንድን ነው የምትጠይቂኝ? ቆይ ከሀና ውጪ በምንም አጋጣሚ የወለዱት ሌላ ልጅ የለውትም? አዎ የለኝም። እሺ ቆይ ሀናስ ትክክለኛ ልጆት ናት? አዎ ከላይም ከታችም የሌላት ብቸኛ ልጄ ነበረች። ግን ምን ዋጋ አለው? የተረገመ ቀን ልጄ ነጠቀኝ። አይዞን በቃ ማዘር፣ ከዚህ በኋላ እኔ እንደ ልጆት ሆናለሁ። እኔ የምልሽ ቅድም እንደ ልጆች እንሆናለን ያልሽው ማለት ስላለብሽ ነው ወይስ ከልብሽ ነው? ይኸውልህ እኔ ማለት ስላለብኝ ምንም ነገር አልልም። በቃ ያልኩ ነገር ከልቤ ነው።
የገባሽው ቃል እኮ ከባድ ነው። ያውቃለሁ። ሲጀምር ቀላል ነገር ቢሆን እኮ ማንም ሰው ያደርገው ነበር። ግን የሚሆንልሽ ይመስልሻል? እንግዲህ እኔ የቻልኩትን አደርጋለሁ። ሌላውን ደግሞ እሱ ይጨመርበት። ጥሩ ሰው ነሽ። አይ አንተ ይሄን ሰራሽ ብለህ ጥሩ ሰው ነሽ ካልከኝማ ቢኒያምን ደግሞ ምን ልትለው? ቢኒያም ደግሞ ማን ነው እንዴ? አንተ ደራሲ አይደለ እንዴ? ቢኒያም እንዴት አታውቀውም? ቢኒያም መቄዶንያ ነው። እሱን ነው እንዴ? እሱንማ እንዴታ። እና ታዲያ እሱ ባለበት ሀገር እኔ ጥሩ ሰው መባል ነበረብኝ? እንደውም ለምን እቺን ብቻ ሰራሽ ተብዬ መገረፍ ነበረብኝ። እሺ ይሁንልሽ። ለማንኛውም ደህና ደሪ። ነገ የሚመችሽ ከሆነ እንገናኝ። እሺ በቃ እንደዋል። ስልክሽን ስጪኝ። ይሄ እሱማ ከዚህ በኋላ አንቺ ስልክ ነው። ቁጥርሽን ነው ያልኩት። እሺ 0937 በጣም አመሰግናለሁ። እሺ በቃ ደህና ደር። አይጠፋሽም አይደል ፓስወርዱ? እሺ አብሽር በቃ ደህና ደር። ደህና ደሪ። ዛሬ ጠፍተሽ ነው? አይ በእናትሽ ዛሬ ጠፋሁብሽ አይደል? ኧረ በእናትሽ ከባድ ችግር ውስጥ ነበርኩኝ። ምንድነው እሱ? የምን ችግር? በሁሉም ነገር ነው የምትመስል ሴት አላየሁም መሰለሽ? ማለት በሁሉም ነገር ከኔ ጋር የምትመሳሰል ስትይ አልገባኝም። እንደውም ቆይ ከምነግርሽ ለምን አላሳይሽ? ወደዛ እያደረግሽ አዎ አንቺ ምንም እኮ ነው ማትለያዩት። ግን ይሄ እንዴት ሊሆን ቻለ? ይሄማ ለሁሉም ሰው እንቆቅልሽ ነው። ወይ ደግሞ እዚህ ዓለም ላይ እኔን ከሚመስሉ 8 ሰዎች መካከል አንዷ ትሆናለች። መሆን አለበት እንዴ? ፈገግታዋ ራሱ እኮ ልክ እንዳንቺ ነው እህቴ። ይሄ ማን ነው? ቆይ ልጅቷ ዋና እንዳልሆነች አረጋግጣል አይደል እንዴ? ለምንድን ነው ልታገኛት የፈለገው? ወይስ እሷም እንደሌሎቹ? አረ እኔ እንደዛ አላሰብኩም። እና ታዲያ ምን አስብ? ለጊዜው ምን እያሰብኩ እንደሆነ አላውቅም። ግን በቃ ዛሬ ያሳለፍነው ጊዜ በጣም ደስ የሚለው። ስለዚህ እሷን ደግማ አግኝታት ስለሷ በደንብ ማወቅ ትፈልጋለህ ማለት ነው? አዎ። ስለዚህ ሌሎች ሴቶች ላይ እንዳረከው አድርገህ ትተዋታለህ ማለት ነው? በጭራሽ። እኔ እሷ ላይ እንደዚህ አላደርግም። ሁሉም እኮ መጀመሪያ ስቀርባቸው እንደዚህ ነው የምትላቸው። ከዛ ቆይተህ እኮ ነው የምትለወጥባቸው። አንተ ግን በጣም አውቃለሁ ያልካል መሰለ እና አላውቅም እንዴ? ብታቀኝም እኔን እንድታውቀኝ እስከፈቀድኩልህ ድረስ ብቻ ነው የምታቀኝ። እሺ ይሁንልህ። እስካሁን ስታጠፋ የነበረው ጥፋት የመጽሐፉ ግንባታ ነው በሚል ተልካሻ ምክንያት ስታጠፋ ቆይተሃል። ከዚህ በኋላ የምታጠፋው ጥፋት ግን ማንነትህን ነው የሚገልጸው። እንዴ ምንድነው ነገሩን ውስብስብ የምታረጊው? በቀጥታ ተናገሪ እንጂ። የት ነው የምታውቂው? ተይው አይጠቅምሽም። ምን ማለት ነው አይጠቅምሽም ማለት? ቆይ የእህቴን ችግር ካላወቅኩ የማንን ችግር ላውቅልሽ ነው? ፍቅር እስኪ በእናትሽ ተይኝ። አልተውሽም። በያሁን ተናገሪ፣ እየጠበኩሽ ነው። ኡፍ ፍቅር ደግሞ እሺ ችግር የለውም። አንቺ ማትነግሪኝ ከሆነ ሄጄ ራሴ እሱን ጠይቀዋለሁ። አታደርጊው። እሱን አሳይሻለሁ። ይሄንን ካደረግሽ በቁሜ እንደገደልሽኝ ወቂው። እሺ እንደዛ ከሆነ ራስሽ ንገሪኝ። ቆይ ምንድነው የምነግርሽ? 10 ጊዜ አታስደጋግሚኛ። የት እንደምታውቂው ብቻ ንገሪኝ። እሺ እነግርሻለሁ። ግን ከነገርኩሽ በኋላ ከሱ እንደምትርቂ ቃል ግቢልኝ። ዝም ብሎማ ቃል መግባት የለም። መጀመሪያ አንቺን ታሪክ ንገሪ። ከዛ በኋላ እንወስናለን። ተናገሪያ። ሰላም፣ እንዴት ነሽ? አለው ደህና ነኝ። አንተ እንዴት ነህ? እኔም በጣም ደህና ነኝ። አዬ እንኳን ደህና ሆንክ። እና የቱ ነሽ ነው?
አንድ መጨረስ የነበረብኝ ጉዳይ ነበር። እዛ ደርሼ እየተመለስኩ እና ከሰዓት የሚመችሽ ከሆነ ለምን አንገናኝ? አይ ይቻላል። ስንት ሰዓት እንገናኝ? እኔ እንጃ 8 ሰዓት እንገናኝ። ምንድነው ሴጣን ልጁን በሚላጭበት ሰዓት የምትቀጥረኝ? መጋኛ ልታስመታኝ ነው እንዴ? እሺ ስንት ሰዓት ይሆን? በቃ ፀሐዩ በረድ ሲል ወደ 10 ሰዓት ነው። እሺ የት እንገናኝ? በቃሽ ቻው። እሺ በቃ ቻው። ቆይ አንተ ዛሬ ለምንድን ነው እንድንገናኝ የፈለከው? የድሮ ፍቅረኛን ስለምመስል በሷ ተቀያሪ ልታረገኝ አስበህ እንዳይሆን? ኧረ አይደለም። እና እሺ ምን አስበህ ነው? ኧረ እኔ ምንም አላሰብኩም። ቆይ ዝም ብለን ጓደኛሞች መሆን አንችልም? ይቻላል፣ ግን ዝም ብዬ አይነውሃን ሳይሆን እንደዛ ስላልመሰለኝ። አታስቢ፣ ምንም የተለየ ፍላጎት የለኝም። እሺ ነኝ። ይልቅ እስኪ ስለአና ንገረኝ። በምን ምክንያት ነው የሞተችው? ራሷን አጥፍታ። ምን? የምርህን ነው? በምን ምክንያት? በእኔ ምክንያት። በእኔ ምክንያት? በአንተ ምክንያት ምን? አንቺ ማለት መጻፌ ላይ የጠቀስኩሽ ሰናይት የምትባለው ገጸ ባህሪ ነሽ። ምንም ሙቀት የለሽ። ራስሽን ግን አዋቂ እንደሆንሽ ታስቢያለሽ። ግን ደደብ ሴት ነሽ። ታውቂያለሽ ይሄንን? ራስሽን እንደ ልዕልት ታያለሽ። ግን አይደለሽ። ሁሉም ቦታ ሙገሳ፣ ጭብጨባ፣ ጎበዝ መባል ትፈልጊያለሽ። ግን አይደለሽም። ታውቂያለሽ? ይሄንን ማንነትሽን ስለማቅ ነው በደካማ ጎንሽ ገብቼ ያጠመድኩሽ። ቆይ ይሄ ሁሉ ለምን? ትንሽ እንኳን አላሳዝንህም? ማሳዘን ሲባል አቤልን ታስታውሻለሽ? አቤል ዩኒቨርሲቲ ያለ አቤል በጣም ነበር የሚያፈቅርሽ። ፍቅሩን መጥቶ ሲነግርሽ በተማሪዎች ፊት ተሳለቅሽበት። ከዛን እሱም በዚህ ጉዳይ አፍሮ ትምህርቱን አቋረጠ። ረሳሽው? ነገሩ አንቺ ትረሺዋለሽ፣ እሱ ግን መቼም አይረሳሽም። እና እሱ ነው አንቺ ነሽ የምታሳዝኝው። ቆይ እሱ ልኮ ሆነ ወደ እኔ ህይወት የገባኸው? እሱ ልኮኝ እኔ ስጠይቀው አንቺ ጉዳይ እንደተጎዳ ብቻ ነው የነገረኝ። ሁሉም የእኔ ሀሳብ ነው። እና ከመጀመሪያውም የቀረብከኝ ለበቀል ነበር? ቆንጂት፣ እኔ በቀል አላውቅም። ስራዬን ብቻ ነው የሰራሁት። በቀልም ከተባለ ደግሞ በቀሉ የአቤል ነው። አባ አንተ ምን አይነት ጆዋና የሚሆንክ ልጅ ነህ ግን? በዚህ ልክ እንዴት ሴት ላይ ይጨከናል? ከሴት አይደል እንዴ ተፈጠርከው? አይደለም። ሲጀምር የፈጠረኝም ያኖረኝም አባቴ ነው። ሲጀምር ገና አራስ ቤት ልጇን ጥላ የምትሄድ እናት 9 ወር ማህፀኗን አከራየች እንጂ ልጇን ፈጠረች አይባልም። ለዛ ደግሞ አባቴን ስትፈታው ያገኘችው ውርስ ከበቂ በላይ ክፍያዋ ነው። ቆይ እናትህ አራስ ቤት ጥላ ስለሄደች ነው በዚህ ልክ ሴት ላይ የምትጨክነው? ብዙ ሴቶች እስካድግ ድረስ በእኔ ላይ ጉዳት ሲፈጽሙብኝ ነበር። አባቴም እናቴን ከፈታ በኋላ 2 ሚስቶች አግብቶ ነበር። ግን ሁለቱም ክፉ ነበሩ። እኛ ቤት ከ10 ሰራተኞች በላይ ተቀጥሯል። ሁሉም ለእኔ ክፉ ነበሩ። በቃ እኔ እነሱ ያደረጉብኝን ነገር መለስኩ እንጂ ሌላ ነገር አልፈጠንም። በቃ ይሁን።
ቆይ ግን በዚህ ልክ ለምንድን ነው ለኔ ግልጽ ይሆንክልኝ? በዛ ላይ ደግሞ በተገናኘን በሁለት ቀናችን። እኔ እንጃ ምናልባት ሀናን ስለምትመስኝ ለሀና የነገርኳት መስሎኝ ነው። ወይ ደግሞ ንስሐ መግባት ፈልጌ ይሆናል። ንስሐ እኮ የበደሉትን ይቅር ከማለት ነው የሚጀምረው። እኔ ብዙ ሰውን የበደልኩት እያንዳንድ ሰውን እየሄድኩኝ ይቅርታ ልጠይቅ ብል 100 ዓመትም አይበቃኝም። አቦ ራስን እንደዚህ ያልካታታላ 5 ዓመት ባልሞላ ጊዜ ውስጥ ያበላሸውን ህይወት 100 ዓመትም ቢሆን አይበቃኝም ትላለህ እንዴ? ይኸውልህ ከልብ ካሰብክበት በ5 ደቂቃ ራሱ ልታስተካክለው ትችላለህ። አንቺ ከጎኔ ካለሽ ሁሉንም ነገር አስተካክላለሁ። ቆይ እኔ ደግሞ ምን አደርግልሃለሁ? እሱን እኔ አውቃለሁ። አንቺ ብቻ እሺ በይኝ። እሺ ችግር የለውም። በቻልኩት አቅም ከጎን እሆናለሁ። አመሰግናለሁ። ባለፈው በ5 ደቂቃ ሁሉንም ነገር ማስተካከል ትችላለህ አላልሽኝ? አዎ እና ልክ አይደለም? አዎ ልክ ነሽ። አሁን እኮ በ5 ደቂቃ እንዴት ማስተካከል እችላለሁ ስል የሆነ ሐሳብ መጣልኝ። ምን አይነት ሐሳብ መጣልህ? በቃ ሚዲያ ላይ ቀርቤ ሁሉንም የበደልኳቸውን ሴቶች ይቅርታ ለመጠየቅ። የምርህን ነው? በጣም ደስ የሚለው። አይ በቃ መሄድ ይኖርብናል። ምን ነው ትንሽ አንቆይም? ሲስተር ብቻዋን ነሽ፣ መሄድ አለብን። ምን ልታሳይ? ቆይ ዝም ብለሽ ዛሬ አዲስ መጽሐፍ ሳይሆን አዲስ ማንነት ነው ይዤ የመጣሁት። ከዚህ በፊት እዚህ መጽሐፍ ላስተዋውቅ ስመጣ ስጠየቅ አድበስብሽ ያለፍኳቸው ነገሮችን ግልጽ
ግልጽ ለማድረግና የበደልኳቸውን ሰዎች በይፋ ይቅርታ ለመጠየቅ ነው የመጣሁት። መጽሐፉ ላይ ያለው አብርሃም እኔ ነኝ እና ደግሞ መጽሐፉ ላይ የተጠቀሱት ሁሉም ካራክተሮች ከኔ ጋር ቀጥተኛ ግንኙነት አላቸው። ለመጽሐፉ ግባት ሲባል ብዙ ሴቶች በድያለሁ እና እነሱን ይቅርታ ለመጠየቅ ያው ይቅርታዬ የተበላሸውን ህይወታቸውን አያስተካክልም። ነገር ግን በቃ ከልቤ ይቅርታ ለመጠየቅ ነው የመጣሁት። ይቅርታ አድርጉልኝ። ይቅርታ ይቅርታ። እንዴ እህቴ ምን ነው ደስ አላለሽም እንዴ? ቆይ ለምንድን ነው ደስ የሚለኝ? እንደዛ ያን ሁሉ በደል በድሎኝ ሚዲያ ላይ ወጥቶ ይቅርታ ስለጠየቀ ነው ደስ የሚለኝ? ቆይ ከይቅርታ በላይ ምን አለ? በዛ ላይ ደግሞ እኮ ባደረገው ነገር ተጸጽቶ ነው ይቅርታ የጠየቀው። ቆይ ከልቡ እንደተጸጸተ አንቺ እንዴት አወቅሽ? ነው አሁንም ድረስ ትገናኛላችሁ ማለት ነው? ቆይ ያን ሁሉ ነገር ነግሬሽ እህቴ እንዴት ታገኘዋለሽ? ቆይ የኔ ህመም ያንቺ ህመም አይደለም ማለት ነው? ኧረ እህቴ እንደዛ አይደለም። እባክሽ እህቴ አትበይ። ያንቺን የአፍ እህትነት አልፈልግም። ዛሬ ገና ባዳ መሆንሽን አሳየሽ። እህቴ የምርሽ ነው እንደዚህ እያልሽኝ ያለሽው? አዎ የምሬን ነው። የምር ትክክለኛ እህትሽ ብሆን ኖሮ ህመሜ ይገባሽ ነበር። በቃሽ። ከዚህ በላይ ማይሆን ነገር እየተናገርሽ አይምሮዬን አትጉጁ። አንቺ በንግግር ነው የተጎዳሽ። እኔ በሁሉም ነገር የተጎዳሁት ምን ልበል? ለማንኛውም ምን ያህል በሽተኛ ነኝ። እቺን ተናገረችኝ ብለሽ ደግሞ የራሷ ጉዳይ ብለሽ እንዳታይ። ይሄኔ እኮ ሰበብ ፈልገሽ ነው የሚሆነው። ምን ሆነሻል ዛሬ? ፊትሽ እኮ ልክ አይደለም። አይ ምንም አልሆንኩም፣ ድካም ነው። ይልቅ ለምን እንደፈለግከኝ ንገረኝና ልሂድ። አይ በዚህ ስሜት ሆነሽማ አልነግርሽም። ሌላ ቀን ነግርሻለሁ። ችግር የለውም ንገረኝ። ምንድነው? ይኸውልሽ ይሄን ነገር ከነገርኩሽ በኋላ ላትርቂኝ ቃል ግቢልኝ። እሺ ቃል ገብቼልሃለሁ። ምንድነው? አፍቅሬሻለሁ። አንቺ አላፈቀርሽኝም እንዴ? የኔን ስሜት ከማዳመጥ በፊት ማወቅ ያለብህ አንድ ነገር አለ። እሺ ግን ለምንድን ነው መጥፎ ስራ ሁሉ የሚከተለኝ? ቆይ ይሄንን ምን ይሉታል? እጣ ፈንታክ ነው። ደሞ ምን ሆናለች? አሟታል እንዴ? አዎ ሁለቱም ኩላሊቶቿ ፌል አድርገዋል። አሁን በዲያሊሲስ ነው ያለችው። ምን? የምርሽን? አዎ። እና ለምን ንቅለ ተከላ አልተደረገላትም? ብር 1.5 ለሕክምና ያስፈልጋል ተባለ። እና
ብራታችሁ ነው እስካሁን የቆያችሁት? በቃ እኔ ሙሉ ወጪውን እሸፍናለሁ። የምርህን ነው? እንደውም ለበደልኳት በደል ትክክለኛ ካሳ ይሄ ነው። ይሄ ግን የሚሆነው ያው በአንድ ነገር ከተስማማን ነው። ምንድነው እሱ? ያው አንቺን እንድትሰጠኝ ፈልጋለሁ። እኔን እንኳን በ1.5 ሚሊዮን አያዋጣም። እንደዛ ከሆነ 300 ብር ጨምራለሁ። እንደዛ ከሆነ ያዋጣኛል።